ክቡር አምባሳደር ለቃለ መጠይቁ ፍቃደኛ ስለሆነ አመሰግናለሁ። እንኳን ደህና መጡ። ያበስልኝ። የመጀመሪያው ጥያቄ መጽሐፉ የወጣበትን ጊዜ እና ሀገሪቱ ያለችበትን ሁኔታ ከግምት ውስጥ በማስገባት የማነሳው ጥያቄ ይሄንን መጽሐፍ በዚህ ርዕሰ ጉዳይ ለምን በዚህ ጊዜ የሚል ጥያቄ አለኝ። ምንድነው የእርሶ ምላሽ? ይሄ ረጅም ታሪክ ያለው የኛ እግረ መንገዱን ይሄ እኔንም ሞቲቬት ያደረገኝን ነገር ነው እግረ መንገዱን የሚገልጸውና ኢትዮጵያ ሀገራችን ሁሉም በየጊዜው የመጡት መንግስታት ከአንዱ መንግስት ወደ ሌላ መንግስት ስልጣን የተቀያየሩት በኃይል ነው፣ በጦርነት ነው፣ በውጊያ ነው። አንዱ በኃይል ይመጣል፣ በሚቀጥለው ደግሞ ሌላው በኃይል ጥልና ስልጣን ይዛል። ለመጀመሪያ ጊዜ በአገራችን በሰላማዊ መንገድ ወደ ስልጣን የመጣና ክቡር ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ነው። ኢትዮጵያ መንግስታት በፊውዳሉ ጊዜ ያው ጋሻና ጦር ይዘ አንዱ አንዱን እየገለበጠ የመጣ ነው። ከንጉሱ ጀምሮ ከኃይለ ሥላሴ ጊዜ ጀምሮ የሽምቅ ውጊያ በዛን ጊዜ በደንብ የተጀመረበት ወቅት ነው። በኃይለ ሥላሴ ጊዜ ይሄ ምንድነው በፈረንጅ በ1960 ኤርትራ ወደ ኢትዮጵያ እናት ሀገሯ ተደባልቃለች ተብሎ የፌዴሬሽን ባንዲራ ወርዶ የኢትዮጵያ ባንዲራ ከተሰቀለ በኋላ በ1961 ዓ.ም ከዛ በኋላ ኢኤልኤፍ ነው የተመሰረተው፣ ኤርትራ ሊበሬሽን ፍሮንት። እኛ ጀበሃ የሚባለው ማለት ነው። ኢኤልኤፍ ወይም ጀበሃ የተመሰረተው ካይሮ ነው፣ ግብጽ ውስጥ ማለት ነው። እና የጸረ ሽምቅ ውጊያ ያኔ ነው የተጀመረው። ያኔ በንጉሱ ጊዜ ጃንሆይ ይሄን ጉዳይ ለመፍታት የሰሩት ስራ ውጤታማ አልሆነም። በ9 ሰው የትም ቦታም ተንቀሳቅሰው እነዚህን ሰዎች ማደን ይቻል የነበረበት ጉዳይ እድገቱን እየጨመረ መጨረሻ ላይ እዞችና ግብረ ኃይሎች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አቅቷቸዋል። ከዛ በኋላ ኢፒኤልኤፍ ደረጃ በደረጃ እያደገ መጥቶ መጨረሻ ላይ ያው የመጨረሻውን የማጥቃት ደረጃ ላይ ደርሶ ይሄን ሲያደርግ የኃይለ ሥላሴ መንግስት አንድ ላይ አላደረገም። የኃይለ ሥላሴ መንግስት ከተቀየረ በኋላም ደርግም ይሄንን በትክክለኛው የጸረ ሽምቅ ውጊያ አንድል ማድረግ አልቻለም። ለምንድን ነው የቀዳማዊ አፄ ኃይለ ሥላሴ መንግስትና የደርግ መንግስት በመነሻውን ኤርትራ አድርጎ በውጭ ኃይሎች እየተደገፈ የነበረውን ሸማቂ ኃይል መግታት ያልቻሉት? መግታት ያልቻሉበት ምክንያት ከልብ የመነጨ የጸረ ሽምቅ ውጊያ ኮንሴፕት ሊኖራቸው ይገባል። ንድፈ ሀሳቡ የላቸውም። አንድ ነገር ማወቅ ያለብህ የሽምቅ ውጊያ በመደበኛ ውጊያ መታጠፋው፣ በሽምቅ ውጊያ መታጠፋው፣ የሽምቅ ተዋጊን የምታጠፋው በጸረ ሽምቅ ውጊያ ብቻ ነው። የጸረ ሽምቅ ውጊያ ደግሞ ዋና ኮሩ የፖለቲካ ስራ ነው፣ ከህብረተሰቡ መገናኘት ነው። ለምሳሌ ያክል ሻዕቢያ ወይም ደግሞ አማ ወይም ጀበሃ ከኢትዮጵያ ጋር የነበረንን ምንድነው የምትለው የፌዴሬሽን በኢትዮጵያ ተሰብሮ ተወረናል፣ እንዲህ ተብለናል የሚል ፖለቲካል ኮዝ ነበራቸው። የኃይለ ሥላሴ መንግስት ይሄንን ኮዝ ነው አድሬስ ማድረግ የነበረበት። ኮዙ የተፈጠረ ነው የነበረ ነው። ኮዙማ የተፈጠረ ነው እንጂ ተፈጠረ እኮ ኦልሬዲ የፌዴሬሽን አይደለ? በሐሰት የተፈጠረ ነው ወይስ መሬት ላይ የነበረው ነው? በተጨባጭ ተፈጠረ እኮ ፌዴሬሽን ነበረ። የፌዴሬሽኑ ባንዲራ ወረደ። ባንዲራ ከወረደ በኋላ ይሄ እንደምናውቀው በራሳቸው ውሳኔ ነው ፌዴሬሽኑ በዚህ ደረጃ የመጣው። በማን ውሳኔ? በፓርላማ ውሳኔ ነው። ይሁን እንጂ ወደ እናት ሀገሯ ወደ ኢትዮጵያ መጣች ተብሎ የኢትዮጵያ ባንዲራ ተሰቀለ። ከዛ በኋላ ይሄ የኮንፍሊክቱ ኮዝ ሆነ። ኮዙን ነው አድሬስ ማድረግ አለብህ። ኮዙን አድሬስ የምታደርገው በሁለት መንገድ ነው። አንደኛ ልክ ናችሁ፣ ይሄ ወደ ቦታ መመለስ አለበት ብለህ አድሬስ ማድረግ ነው፣ ኔጎሼት ማድረግ ነው። አለበለዚያ ደግሞ ይሄ ሽፍቶቹ ወይም ሸማቂዎቹ እንደሚሉት አይደለም፣ ይሄ ጉዳይ ወደዚህ የደረሰው በእናንተ በራሳችሁ ውሳኔ ነው ተብሎ ህብረተሰቡ እንዲያምን ማድረግ ነው። ይሄም በወቅቱ የነበረው መንግስት ይሄን አይቶ መፈጸም ነበረበት። ይሄ አንዱ የጸረ ሽምቅ ዋናው ኮር ኮዙን መፍትሄ መስጠት ነው፣ ኮዙ ላይ መስራት ነው።
ምክንያቱም የሸማቂን ሊያሳድጉ የሚችሉ 4 ነጥቦች አሉ። እዚህ ላይ ቁጭ ብለዋል። አንዱ ኮዝ ነው። ህብረተሰቡ የሚቀበለውን ኮዝ ሊኖረው ይገባል። ይሄ ኤርትራ ነፃ አገር በፌዴሬሽን ከኢትዮጵያ ጋር ስትኖር የነበረውን ይሄው የኢትዮጵያ መንግስት የፌዴሬሽኑን ባንዲራ አውርዶ እኛን ገዙን ነው እና ወረሩን ነው። ስለዚህ ይሄ ኮዝ ነው። ይሄን ኮዝ አድሬስ ማድረግ ያስፈልጋል። ከሁለት አንዱ ወቅቱ በሚፈቅደው ማለት ነው። ይሄ የኃይለ ሥላሴ መንገድ ይሄንን አድሬስ ማድረግ አልቻለም። ሻዕቢያ ከኢትዮጵያ መንግስት ጋር ተደራድሮ የፌዴሬሽኑን መልሶ ወደ ነበረበት ከዛ በኋላ መቀጠል ይቻል ነበረ፣ ቅንነቱ ቢኖርና ተላላኪ ባይሆን። ምክንያቱም የግብፅ መንግስት እንደምትረዳቸውና ያኔ የግብፅ መንግስት ሻዕቢያን የምትረዳው እኛ ነፃ እንድንሆን ሳይሆን የኢትዮጵያን እንድንረብሽና ሰላም እንድናሳጣ ነው ብሎ እኮ ፕሬዚደንት ኢሳያስ ራሱ ተናግረዋል በአደባባይ። ይሄ የሽምቅ ውጊያ እየተንከባለለ አንዱ መንግስት ሳይፈታ ለሌላው እየሰጠ ሌላው ሳይፈታ ለሌላ እየሰጠ በኢህአዴግ ጊዜም እኮ ወደ 7 ነው 8 የሽምቅ ተዋጊዎች ነበሩ። አብዛኛዎቹ እኔ በተመደብኩበት አዛዥ በሆንኩበት ቦታ ምስራቅ እዝ ነው የነበሩት። ለምሳሌ ኦነግ አለ፣ አይፌሎ አለ፣ አሊታህድ አለ፣ ኦኤንኤልኤፍ አለ። 4 ድርጅቶች ናቸው የነበሩት። የጋምቤላ አለ፣ የቤኒሻንጉል አለ፣ እንደገና ኦጉጉም የሚባል ደግሞ የአፋር ነበረ። 4 እና 7 ነው የነበረው። 7 ድርጅቶች በሽምቅ ውጊያ። ከዛ በኋላስ የአርበኞች ግንባር፣ ድምህት፣ ግንቦት 7 እነዚህ በሙሉ ሻዕቢያ ጋር የሚሰለጥኑ ናቸው። በኋላ የተጨመረልን በኔ ግንባር እስላሚክ ኮርትስ ነው። 5 እስላሚክ ኮርቶች ነበሩ። 5ቱ ከሶማሊያ ወርሎዶች ጋር የመጀመሪያ ተዋጉና አቁሞ ለ15 ቀን 5ቱ አንድ ሆኑ። ወደ አንድ ድርጅት ያመጣቸው ሻዕቢያ ነው። ሞቃዲሾ ውስጥ ሆኖ ሲያሰለጥኗቸው ነበረ። እኔ ያኔ የተጨመረው ማን ነው? ከእስላሚክ ኮርቱ ከተሸነፈ በኋላ አልሸባብ ብሎ ሌላ ድርጅት ተጨምሯል በኢህአዴግ ጊዜ። ስለዚህ እነዚህ በሙሉ እየተንከባለሉ የመጡ ናቸው። እነዚህ ከኋላ ተንከባለው የመጡት ስፔሻሊ ከውጊያው አኳያ አንድ ቦታ መቆም አለባት። በኢትዮጵያ ውስጥ በምርጫ ሰላማዊ በሆነ መንገድ ካልሆነ በስተቀር በጠመንጃ አፈሙዝ ስልጣን መያዝ የሚባለው ነገር መቆም አለበት። ግን እዚህ ላይ አይተህ ከሆነ ኢትዮጵያ ውስጥ ከህገ መንግስቱ አሁን ከተፈጠረው ልምድም እንደገና ደግሞ የቀጠናው ጂኦ ፖለቲካ የሚያሳየው ዓለም አቀፍ የግሎባል ሲቹዌሽኑ መሰረት አድርገ በኢትዮጵያ ውስጥ ከእንግዲህ በኋላ በጠመንጃ አፈሙዝ እንዲመለስ ጠመንጃ ይዘ በረሃ ገብተ ካልሆነ በስተቀር መልስ አያገኝም የምትለው ጥያቄ የለም። በጠመንጃ አፈሙዝ የምታገኘው የጥያቄ መልስ የለም። መጽሐፎት ላይ የሸማቂ መፋጠር ምክንያቶች ቅኝ ግዛት፣ ጨቋይ መንግስታዊ አስተዳደርና የሀገር ክህደት ናቸው ይላሉ። ከዚህ ህሳቤ አንጻር አሁን ኢትዮጵያ ውስጥ ያለው የሽምቅ ውጊያና ሸማቂ ኃይሎች በየትኛው ምክንያት የተፈጠሩ ናቸው? የሀገር ክህደት ነው። ምንድን ነው መሰለህ? በኢትዮጵያ ውስጥ ህገ መንግስት አለ። በተለይ ደግሞ አሁን ያለው መንግስት ብዙ ነገር ከፋፍተዋል። ለምሳሌ በውይይት የሚያልቅ ነገር ጠመንጃ ይዘህ በረሃ የምትገባ ከሆነ ኢትዮጵያን የሚገጥማት ቅድም እንዳልኩ በጠመንጃ የሚመለስ የህዝብ ጥያቄ ስለሌለ በጠረጴዛ ዙሪያ የሚመለስ ስለሆነ ጠመንጃ ይዞ በረሃ የሚገባው ሌላ ሰበብ ስላለው ነው። የታጣቂ ቡድኖች በተለያዩ መግለጫዎቻቸው የሚሉት ደግሞ ወደ እንደዚህ አይነት የትግል የገባንበትና መሳሪያ ያነሳንበት ምክንያት ኢትዮጵያ ውስጥ ጨቋኝ መንግስት ስላለ ነው የሚሉት እና እርስዎ
ጨቋኝ መንግስት አይደለም ያለውና በመሳሪያ ለመታገል ምክንያት የሚሆን ኮዝ የለም የሚሉ ከሆነ ምንድነው ለዚህ ሐሳብ አስረጅ የሚያቀርቡት? ያው ኢትዮጵያ ውስጥ ጨቋኝ መንግስት የለም። ማንን ጨቆነ? ሰው በክልሉ ራሱን አስተዳድርም፣ በክልሉ ውሳኔ አይሰጥም። አንድ የመጨረሻውን እንትን ልንገርህ፣ ምንድነው ስሙ በኢትዮጵያ ውስጥ በኢህአዴግ ጊዜ እንደ ወንጀል የሚቆጠር በአቶ ዳዊት የሚመራ ኦነግ አዲስ አበባ ውስጥ ቁጭ ብሎ ቢሮ ከፍቶ የኦነግን ባንዲራ ሰቅሎ እኛ ኢትዮጵያን ልናለማ አይደለም። ይሄ እንግዲህ እኔ ከነሱ ሰዎች ነው በጆሮ የሰማሁት። እኛ ኢትዮጵያን ልናለማ ሳይሆን ኦሮሞን ከኢትዮጵያ ነጥለን የራሷ ሪፐብሊክ እንድትመሰርት ነው የምንታገለው ነው የሚሉን። ይሄን ነው የሚሉት። ከዚህ በላይ ምንድን ነው የምትፈልገው? ይሄን የሚል ይሄው ይወዳደራል። የጋራ ደግሞ የብሔር ብሔረሰቦች ሀገር ናትና ኢትዮጵያ ብሔር ብሔረሰቦች መብታቸው ተከብሮ አንድነታችንንና ማንነታችንን ደግሞ የምናረጋግጥባት ኢትዮጵያን በጋራ እንገንባ የሚል ደግሞ ፒፒን የመሰለ አለ። ሌላው ደግሞ የብሔር ብሔረሰብ የሚባል ነገር ሊኖር አይገባም። ይሄ ምንድነው የሚባለው የዘር ፖለቲካ ቀርቶ የዜግነት ይምጣ ደግሞ የሚላል። እነዚህ ፓርቲዎች አትሄድም ተብሎ እግሩን የተቀጠቀጠ የለም። ሁሉ ጊዜ በአደባባይ እየወጣ ይወዳደራል። ስለዚህ ምንድነው በኢትዮጵያ ውስጥ ከኢህአዴግ ጊዜ የበለጠ ብቻ አይደለም፣ በመሰረቱ ልዩ የሆነ የፖለቲካ አውድ ነው ያለው። ሁሉም ሰው የሚወዳደርበት ኦፕን የሆነ ሪስትሪክሽን የሌለው ግልጽ የሆነ ነገር ነው ያለው። ሌላ በመጽሐፎት ላይ በሽምቅ ውጊያ 3 የእድገት ደረጃዎች አሉ ብለዋል። መጀመሪያ ስትራቴጂካዊ መከላከል አለ። ከዛ በኋላ ተመጣጣኝነት ወይም ደግሞ ኢኩሊብረም ብለው በእንግሊዝኛ ያስቀምጣል። ከዛ ስትራቴጂያዊ ማጥቃት ብለዋል። ቀደም ሲል በአማራና በኦሮሚያ ክልል የተወሰኑ ስፍራዎች ላይ የሸማቂዎች እንዳሉ አንስተናል። በርሶ በዚህ መጽሐፍና በርሶ እይታ በእነዚህ ክልል የተወሰኑ ቦታዎች የሚንቀሳቀሱ ሸማቂዎች የትኛው የሽምቅ ደረጃ ላይ የሚገኙ ናቸው ብለው ያስባሉ? ቀደም ሀገራችን የሚገጥማት ሸማቂ ምን አይነት ነው የሚል ነገር አንስተን ኢትዮጵያ ውስጥ አሁን በረሃ ውስጥ ይዞ የሚሮጡት በተለይ ታች ያሉ ጤነኞች ናቸው። ጤነኞች ናቸው ሲባል ምንድነው? እውነት መስሏቸው ከሚመራቸው ጋር ተሰልፈው በረሃ ገብተዋል። እነዚህ ይመለሳሉ። ከዛ በተረፈ ጥያቄን ይዞ አሁን በረሃ ያሉት ድርድር ስትላቸውም አይደራደሩም፣ መደራደርም አይፈልጉም። ከዚህ የተነሳ እነዚህ ቅጥረኞች ናቸው ብያለሁ። ለሱ በእርግጥ ጥያቄ ቅጥረኛ ናቸው ሲሉ ምንድነው ማስረጃው? መጽሐፉን በደንብ አንብበህ ከሆነ እኔ እነዚህ ቅጥረኛ ሸማቂዎች ናቸው የሚለው ከኋላቸው የሚነዳቸው ሻዕቢያ ነው። ሻዕቢያ ደግሞ በግብጾች ነው የሚታዘዘው። ስለዚህ ቅጥረኛ የሚለው በዚህ ነው። ማስረጃ አምጣ ስላልከኝ ብያለሁ። ስለዚህ ማስረጃ ይሄ ነው። ያሰለጥናቸዋል፣ ሻዕቢያ ያስታጥቃቸዋል። ኦነግንም እዚህ የአማራ ክልል ጽንፈኛውንም ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። ድሮንም እንደዛ ስለነበረ ማለት ነው። ከዚህ የተነሳ ማንኛውም ቅጥረኛ መርሰነሪ ሸማቂ ይሄንን የሶስቱን የእድገት ደረጃ አይጨርስም ማለት አይጨርሱም። የመጀመሪያው ላይ ይጠፋሉ። ለምንድን ነው የሚጠፉት? አንደኛ እነዚህ ኮዛቸው ህዝብን ለማታለልና ያ የላካቸውን ሰው ፍላጎት የሀገራቸውን ጥቅም ለዛ ለላካቸው ሰው አሳልፎ ለመስጠት የቆሙ ስለሆነ ይሄ የሚናገሩለት ወይም ደግሞ ኮዛችን ነው ብለው ያሉት ማታለያ ነው። ለምሳሌ ኦሮሞን ነፃ አወጣለሁ ብሎ የሚገለው ኦሮሞን ነው፣ የሚያቃጥለው ኦሮሞን ነው። በሄደበት ቦታ ሁሉ አፍኖ ብር የሚጠይቀው ኦሮሞን ነው። ከብቱን የሚያርደው ከብት ማረድ ብቻ አይደለም፣ አንድራይ ከብቱን የሚረሽነው ኦሮሞውን ነው። ጥያቄ ምንድን ነው? ኦሮሞን ነፃ አወጣለሁ አይደል? ማንን ነው ነፃ የሚያወጣው? ይሄንን እየጨፈጨፈ የራሱን ህዝብ ምን ያደረገው ህዝቡ? ሁለተኛ አማራ ያለ ጽንፈኛ ምንድን ነው የሚያደርገው?
በሙሉ ህዝብን መጨፍጨፍ አይደለም እንደ ስራቸው። ማንን ነው ነፃ የምታወጣው? ይሄ የእንደዚህ አይነት ሸማቂ ያ ኮዝ ብሎ ይዞ የመጣው ነገር ማታለያ ነው። ከዚህ የተነሳ ምን ይሆናል መሰለ ከህዝቡ ይነጠላል። ራሱ አማራ ክልል ብትሄድ ህዝቡ ነው አክንትፍ ብሏቸዋል። አንድም የአማራ ህዝብ እነዚህን ሰዎች የሚደግፍ የለም። ህዝብ እንደ ህዝብ ማለት ነው። ህዝቡ ካልደገፋቸው በምንድን ነው እስካሁን እየቀጠሉ ያሉትና ሰርቫይቭ ያደረጉት? ምክንያት አለው እሱ። ይሄ የመጀመሪያ ደረጃ ላይ ነው ያሉት። ኦነግም እንደዛው ነው። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ አልነበሩም? እዚህ ሱሉልታም ነበሩ እኮ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነፃ ላይ ያጡ እኮ ምን ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብሎ አቋቋሙ። ይሄን አንብበ ከሆነ ጎሬላ እንዴት እንደሚቋቋም ግልጽ ነው። ይሄንን እዚህ እንዲህ ነው የሚቋቋመው ምናምን ብዬ አልመክራቸውም። ለማንኛውም ግን ሳይቀመጡ እግራቸውን የዘረጉ ናቸው። ሳትቀመጥ እግርን ከዘረጋ ውጤቱ ግልጽ ነው። አሁን የመጀመሪያው እድገት ደረጃ ላይ ነው ያሉት። ስለዚህ ምንድነው ኮምፕሬሄንሲቭ የሆነ የውጊያ አካሄድ ያስፈልጋል። አሁንም እሱ ነው ያለውና ስለዚህ የሽምቅ ውጊያ ደግሞ ጊዜ ይጠይቃል። ጊዜ የሚጠይቅበት ምክንያት ለምንድን ነው? ህብረተሰቡ ውስጥ ሙልጭ አድርገህ ከህብረተሰቡ ነጥለህ ሸማቂውን ለወታደራዊ ምት ማዘጋጀት ያስፈልጋል። ይሄ የህዝብ ስራ በከፍተኛ ደረጃ ሊሰራበት የሚገባው ነው ማለት ነው። በወታደራዊ ኦፕሬሽን ብቻ ሸማቂን አታጠፋም። ስለዚህ ምንድነው መሆን ያለበት? ይሄንን ጋፕ ስራው እየተሰራ ነው ያለው። ጋፑን የሚሞላው ይሄ መጽሐፍ ነው።